የኢትዮጵያ ጤና ሚኒስቴር ምርጫ ማድረግ እንደሚቻል ምክር ሐሳብ ማቅረቡን የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማ የኢሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባገዳዎች ማስረከቡን የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በመስቀል አደባባይ የደመራ በዓል ማክበሪያ ስፍራን መጎብኘታቸውንና ሌሎችም አጫጭር መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ ውድ የጮራ ሚዲያ ተከታታዮች፣ አሁን የሰማችኋቸው ለዕለቱ ካዘጋጀንላችሁ መረጃዎች መካከል አንኳሩን አርዕስት ነው። አሁን ወደ ዝርዝሩ አለፍን። የኢትዮጵያ ጤና ሚኒስቴር ምርጫ ማድረግ እንደሚቻል ምክረ ሐሳብ አቀረበ። የጤና ሚኒስትሩ በኮሮና ቫይረስ ወረርሽኝ ምክንያት የተራዘመው ሀገራዊ ምርጫ መደረግ እንደሚችል ለሕዝብ ተወካዮች ምክር ቤት ምክረ ሐሳብ አቀረበ። የጤና ሚኒስትሯ ዶክተር ሊያ ታደሰ አገራዊ ምርጫ ማካሄድ ይቻላል ሲሉ ዛሬ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት አመልክተዋል። ዶክተር ሊያ ባቀረቡት ሪፖርት ላይ ምክር ቤቱ በጠቅላይ ሚኒስትር ጽሕፈት ቤት መሰብሰቢያ አዳራሽ እያደረገ ባለው 5ኛ ዓመት 3ኛ አስቸኳይ ስብሰባ እየተወያየ መሆኑን ተገልጿል። ምንም እንኳን ቫይረሱ አሁንም በኢትዮጵያ የጤና ስጋት ቢሆንም ስጋትነቱ ቀደም ሲል ከነበሩት ትንበያዎች አንጻር ከፍተኛ አለመሆኑን፣ ኮቪድ-19 ረዘም ላለ ጊዜ አብሮን ሊቆይ የሚችል መሆኑን፣ ስለ ስርጭቱ የተሻለ መረጃ መኖሩን እንዲሁም ቀደም ሲል ከነበረበት በተሻለ የመከላከል ሁኔታዎች መኖራቸውን ሚኒስትሩ በምክንያትነት አቅርቧል። የጤና ሚኒስትሯ ለሕዝብ ተወካዮች ምክር ቤት ባቀረቡት አጭር ሪፖርት ኮቪድ-19ን መከላከል ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን በማዘጋጀት ሀገራዊ ምርጫ ማካሄድ ይቻላል ብሏል። በዚህ ሂደት ውስጥ አንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ በማድረግ መዘጋጀት እንደሚያስፈልግ ዶክተር ሊያ ባቀረቡት ሪፖርት ማመልከታቸውን ያገኘነው መረጃ ያመለክታል። ከዚህ ቀደም የፌዴሬሽን ምክር ቤት ከምርጫ ማራዘም ጋር በተያያዘ ባሳለፈው የመጨረሻ ውሳኔ ኮቪድ-19 የጤና ስጋት አለመሆኑን በጤና ሚኒስቴርና በሚመለከታቸው ሌሎች አካላት ማረጋገጫ ከተሰጠ ከ9 እስከ 12 ወራት ባለው ጊዜ ውስጥ ምርጫ እንደሚካሄድ መወሰኑ ይታወሳል። የአዲስ አበባ አስተዳደር በአዲስ አበባ ከተማ ለሆራ ፊንፊኔ የኢሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባገዳዎች አስረከበ። የኦሮሞ ሕዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሻገረው ፈጣሪ ምስጋናን የሚያቀርብበት የሚባለውና በብዙዎች ዘንድ ባዕድ አምልኮ ነው የሚባለው የኢሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል ተብሏል። የአዲስ አበባ ከተማ አስተዳደርም ለሆራ ፊንፊኔ ኢሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባገዳዎች አስረክቧል። ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው የቀደመ የኢሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የኢሬቻ በዓል የአብሮነትና የሰላም እሴት መሆኑን የተናገሩት ምክትል ከንቲባዋ ምንም እንኳን በጋራ የሚከበር በዓል ቢሆንም በኮቪድ-19 ወረርሽኝ ምክንያት በተወሰኑ ሰዎች እንደሚከበርም ተናግረዋል። የኦሮሚያ ክልል ባህልና ቱሪዝም ቢሮ አቶ ደበሌ ደሲሳ በበኩላቸው አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመስግኗል። አባገዳዎችም አስተዳደሩ የሕዝብን ጥያቄ በመመለሱ ምስጋናቸውን አቅርበው የዘንድሮው የኢሬቻ በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ሰዎች እንደሚከበር ገልጸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በመስቀል አደባባይ የደመራ በዓል ማክበሪያ ስፍራን ጎበኙ። በጉብኝቱም ከፍተኛ የሥራ ኃላፊዎችን ጨምሮ የቤተ ክርስቲያኑ የሃይማኖት አባቶች ተሳትፈዋል። በጉብኝታቸውም በስፍራው የሚገኘውንና የፊታችን መስከረም 16 ቀን የሚከበረውን የመስቀል ደመራ በዓልን የማክበሪያ ስፍራዎችን ጎብኝተዋል ተብሏል። ግንባታው ትልቅ አገራዊ ፋይዳ ያለው መሆኑን የተናገሩት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ የከተማዋን ገጽታ በመገንባት ረገድ ትልቅ አስተዋጽኦ ያበረክታል ብለዋል። አሁን ላይ ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናግረዋል።
በአሁኑ ወቅት ስፍራው ለደመራ በዓል ዝግጁ መሆን መቻሉን የተገለጸ ሲሆን በኮሮና ቫይረስ ወረርሽኝ ምክንያት በአነስተኛ ቁጥር ሰዎች እንደሚከበር ተገልጿል። የፕሮጀክቱ ግንባታ ከተጀመረ 3 ወራትን ቢያስቆጥርም በፍጥነት እየተከናወነ መሆኑን የተናገሩት ምክትል ከንቲባ ወይዘሮ አዳነች አቤቤ የግንባታው ፍጥነት ለበዓል ቶሎ ለማድረስ ብቻ ሳይሆን እንደ ሀገር ፕሮጀክት በተቀመጠላቸው ጊዜ ለማጠናቀቅ መሆኑንም ተናግረዋል። በ3 ቀናት የኦፕሬሽን ስራ በጥቁር ገበያና በህገወጥ መንገድ ሲንቀሳቀስ የነበረ 10.6 ሚሊዮን ብርና 100 ሺህ የአሜሪካን ዶላር በቁጥጥር ስር መዋሉን ፖሊስ አስታወቀ። በ3 ቀናት የኦፕሬሽን ስራው በጥቁር ገበያና በህገወጥ መንገድ ሲንቀሳቀስ የነበረ 10.6 ሚሊዮን ብርና 100 ሺህ የአሜሪካን ዶላር በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ኢትዮጵያ አዲስ የብር ኖቶችን ማስተዋወቋን ተከትሎ ከፍተኛ የሆነ ህገወጥ የገንዘብ ዝውውር እየተስተዋለ እንደሚገኝም ኮሚሽኑ ገልጿል። በአዲስ አበባ ከተማም የአዲስ አበባ ፖሊስ ኮሚሽን የብር ኖት ለውጥ መደረጉን ተከትሎ ባደረገው ኦፕሬሽን እና የድንገተኛ ፍተሻ ስራ በርካታ ቁጥር ያለው ገንዘብ በቁጥጥር ስር አውሏል። በጥቁር ገበያ ሲንቀሳቀስ የነበረ ከ5 ሚሊዮን ብር በላይ እንዲሁም በየኬላዎች በተደረገ ድንገተኛ ፍተሻ በህገወጥ መንገድ ሲንቀሳቀስ የነበረ 1.6 ሚሊዮን ብርን ጨምሮ 100 ሺህ አሜሪካን ዶላር በድምሩ 10.6 ሚሊዮን የኢትዮጵያ ብር በቁጥጥር ስር መዋሉን ኮሚሽነር ግርማ ተሰማን ዋቢ አድርጎ አዲስ ሚዲያ ኔትወርክ አስነብቧል። ኮሚሽኑ ህገወጥ የገንዘብ ዝውውርን ለመቆጣጠር ከሌሎች የጸጥታና ደህንነት ተቋማት ጋር በቅንጅት እየሰራ መሆኑን በመግለጽ ህብረተሰቡን ከጸጥታ አካላት ጎን እንዲቆም ጥሪ አቅርቧል። የጸጥታ አካላቱ የህግ ስርዓቱን ተከትለው ለሚያከናውኑት ተግባር ህብረተሰቡ ተባባሪነቱን አጠናክሮ እንዲቀጥልና ህገወጥ ተግባር ሲያጋጥመው በአዲስ አበባ ፖሊስ ኮሚሽን የመረጃ ስልክ ቁጥር 011 11 01 11 ወይንም 991 ነፃ የስልክ መስመር በመደወል መረጃ መስጠት እንደሚቻል ያገኘነው መረጃ ያመለክታል። የአስራት ጋዜጠኞች ከእስር እንዲፈቱ ተወሰነ። የአስራት ጋዜጠኞች ዋስትና ከተፈቀደላቸው በኋላ እንደገና ታስረው የተከፈተባቸውን መዝገብ ፍርድ ቤት ውድቅ አድርጎታል። ጋዜጠኞቹ ሁለተኛው መዝገብ ውድቅ በመደረጉ ባለፈው ጊዜ በተወሰነው መሰረት አዲስ ዋስትና ማስያዝ ሳያስፈልጋቸው ከእስር እንዲፈቱ ፍርድ ቤቱ ወስኗል። ለልማት ተነሽ አርሶ አደሮች የጋራ መኖሪያ ቤቶችን የማስተላለፍ ስራ እንደሚከናወን ተገለጸ። የአዲስ አበባ ከተማ አስተዳደር ለልማት ተነሽ አርሶ አደሮች የጋራ መኖሪያ ቤቶች በቀጣይ ሳምንታት እንደሚያስተላልፍ አስታወቀ። የመዲናዋ ምክትል ከንቲባ ወይዘሮ አዳነች አቤቤ ዛሬ በከተማዋ ከሚኖሩ አርሶ አደሮች ጋር ተወያይተዋል። የካርታ ዝግጅቱ 90 በመቶ የተጠናቀቀ መሆኑንም ምክትል ከንቲባዋ የገለጹ ሲሆን ህጋዊ የልማት ተነሽ አርሶ አደሮች የሚለዩበት የመጨረሻ ዙር የማጣራት ስራ በሚቀጥለው ሳምንት አርሶ አደሮቹ በሚኖሩባቸው ወረዳዎች ላይ በመለጠፍ ይከናወናል ብለዋል። በከተማ አስተዳደሩ ከተለዩ 67000 የልማት ተነሽ አርሶ አደሮች በተጨማሪ ሌሎች ሰዎች በመኖራቸው የምዝገባ ስራ እየተከናወነ መሆኑንም በውይይቱ ላይ ተገልጿል። በ2011 ዓመተ ምህረት የነበረው የከተማ አስተዳደሩ ካቢኔ 22915 የልማት ተነሽ አርሶ አደሮች የጋራ መኖሪያ ቤቶችን እንዲሰጣቸው ውሳኔ ማሳለፉ ይታወሳል። በሰሜን ወሎ ዞን ጽላት የሰረቁ ግለሰቦች በእስራት ተቀጡ። በሰሜን ወሎ ዞን ሐምሌ 24 ቀን 2012 ዓመተ ምህረት በግምት ከጠዋቱ 3 ሰዓት ሲሆን በንፋስ መውጫ ከተማ ቀበሌ 2 ልዩ ቦታው ቁጠባ ሰፈር እየተባለ ከሚጠራው ቦታ ንብረትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ ጽላት ሰርቀው ለገዢዎች ሊሸጡ በድርድር ላይ ያሉ 3 ግለሰቦች እጅ ከፍንጅ ተይዘዋል። አቃቤ ሕግ በተከሳሾቹ ላይ ከባድ የስርቆት ወንጀል ፈጽመዋል በሚል በላይ ጋይንት ወረዳ ፍርድ ቤት ክስ ያቀረበባቸው ሲሆን ምስክሮችንም አቅርቦ አሰምቷል። ፍርድ ቤቱም በአንደኛው ተከሳሽ ላይ ተመሳሳይ ሪኮርድ በማግኘቱ በ16 ዓመት ጽኑ እስራት ሲቀጣው፣ ሁለተኛና ሶስተኛ ተከሳሽ በ10 እና በ13 ዓመት ጽኑ እስራት መቀጣታቸውን የላይ ጋይንት ወረዳ ኮሚኒኬሽን ጽሕፈት ቤት አስታውቋል። ውድ አድማጮቻችን ይህ ጮራ ሚዲያ ነው። ስለምትከታተሉን እናመሰግናለን። ቻናላችንን ሰብስክራይብ ካላደረጋችሁ እንድታደርጉ በትህትና እንጠይቃለን። በያላችሁበት መልካም ጊዜ